እዚህ ጋር በጣም ደስ የሚል አይሆንም ጣፍጥ ልጅ አለ ነው ተሽኮርመኝ የተሽኮርመሽ እንደውም እውነቱን ንገረኝ ካልከኝ እሷ ልጅ አትመቸኝ። ማንም ሰው አያስቸግርሽም። ገብቶሻል? እኔ የከተማው ኪንግ ነኝ እኮ ማንም አያስቸግርሽም። ከኔ ጋር እንደሆንሽ ማንም ያውቃል። ኧረ በእግዚአብሔር ዳኒ ዳጊ ይኸውልህ እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከቼ ነበር ለፍቅርሽ እኔማ በቤቴ ለዚህ ነው ህይወትንም አላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ተረዳኝ እግዚአብሔር ምን አረዳሽ ነገር አይደለም። በእናትህ እንዳትደውይልኝ ካም ዳጊ እንዳትደውይልኝ ዳጊ አትሂድብኝ የኔ ተወዳጅ እባክህን አታስጠናኝ ልጅ አትሂድብኝ የኔ አንደኛ እባክህን አሉን ብቸኛ። ሰላም የተወደዳችሁና የተመረጣችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? አክቲ ሀብብቲ ደህና እንደሆናችሁልኝ ተስፋ አደርጋለሁ። እኔም ደህና እንድትሆኑልኝ ነው ፍላጎቴ። እኔን ከጠይቃችሁኝ ደግሞ አለው እግዚአብሔር የተመሰገነ ይሁን። ዛሬ ትንሽ ጥሩ ሙር ላይ ነኝ ያለሁት። ደስ ብሎኛል ምናምን። ያው ምክንያቱ ደግሞ ምን እንደሆነ ትገምታላችሁ ብዬ ተስፋ አደርጋለሁ። አንድ ሰው ወደ ህይወቴ መጥቷል እና የደስታው ምንጭ እሱ ነው። ማን እንደሆነች ያው ታውቃላችሁ ብዙዎቻችሁ። ሜሪ ነች። አሁን ጥሩ ላይ ነው ያለነው። እያወራን ነው፣ እየተገናኘን ነው። ብቻ ደስ ብሎኛል። እንደዚህ አይነት ነገር ውስጥ እኔ ገብቼ አላውቅም ነበር እስካሁን። ሲግማ ነበርኩኝ እስካሁን ድረስ። አሁን ግን ነገሮች ሳይቀየሩ አይቀሩም ምናምን። ብቻ ጥሩ ነገር ላይ ነን ያለነው። አንዳንድ ያው ቅር የሚሉኝ ነገሮች ቢኖሩም ያው በጊዜ ሂደት ይስተካከላሉ። ትንሽ እኔ መስፈርት አበዛውባት መሰለኝና እንደ ልቤም አልሆንኩኝም። አንዳንድ ነገሮችን ተይደላት ፈልጋለሁ፣ ግን ገና ካሁኑ እንዳልጫናት ብዬ እየተቆጠብኩኝ ነው። ባለፈው ቀለበት አድርጋ ነበር፣ እሱን አስወልቂያታለሁ። ሌላ ደግሞ የሚደብረኝ ፓርት ምንድነው? ብዙ ጓደኞች አሏት ከኔ ጋርም ሆና ምናምን ስልክ ይደወላታል፣ ታወራለች። የሆነ ሰዓትም ስደውል ስልኳ ተይዟል። ምሳ እየበላው ከጓደኞቼ ጋር ትለኛለች ምናምን። ብዙ ጓደኞች አሏት እና እሱ ነገር እኔ ደስ አላለኝም። ደግሞ ወንዶች ናቸው ብዙዎቹ ጓደኞቿና እኔ አላምንም። ወንድና ሴት ኖርማል ጓደኛ ይሆናሉ በሚለው ነገር አላምንምና እሱ ነገር ደስ አይለኝም። እና እሱን ነገር ብትተው ደስ ይለኛል። ግን ካሁኑ ደግሞ ሁሉ ጓደኞችሽን ታይ ማለት ትንሽ ደበረኝ። እሷ እንዳልጫናት ብዬ አብሶ አንድ ልጅ አለ በቃ በፍጹም ደስ የማይለኝ አብሯት ሲሆን ማለት ነው። እንዲ ለአይኔ ራሱ ይደብረኛል ሳየው። ፕላስ ቪዲዮም ላይ ምናምን ከሷ ጋር አየዋለሁ ምናምንና እሱ ልጅ በፍጹም በቃ ድጋሚ ላየውም ስልክ እንዲደውላትም አልፈልግምና ሌላው ቢቀር እንኳን እሱ ልጅ ከሷ እንድታርቀው ፈልጋለሁ። እንዴት ብዬ እንደምነግራት አላቅም። ኖርማሊ ይሄንን ልነግራትም አይደለም ዛሬ የጠራኋት። በቃ አብረን ጥሩ ጊዜ እንድናሳልፍ ነው የጠራኋት። እንደ ጓደኛ ጥሩ ጊዜ እንድናሳልፍ እንግዲህ ታስለምዱኛላችሁ ብዬ ተስፋ አደርጋለሁ። ፍሬሽ ነኝ ለእንደዚህ አይነት ነገር ምናምን። በምን አይነት መንገድ ፍቅር እንደሚገለጽ ምን እንደሚደረግ ምናምን ብዙ እውቀቱ የለኝም እና ትንሽም የፈጠንም ይመስለኛል። ስንፈጥንም ደግሞ ጥሩ አይደለም፣ መረጋጋትም ይኖርብናል። ባለፈው ቪዲዮ ላይ እንዳያችሁት አንዳንድ ነገሮች ተፈጥረዋል ምናምን። ያው እኔ በራሴ በኩል የሆነ የሚይዘኝ ነገር ስላለ ነገሮች ላይ ምናምን ብዙ መፍጠን አልፈልግም። ይሄ ነው ብዬ አልነግራችሁም፣ ግን በራሴ በኩል የሆነ ነፃ እንዳልሆን እንደ ልቤ እንዳልሆን የሚያደርገኝ ነገር አለ።
እሱ ነገር ሜሪም አታውቅም፣ አልነግራትም፣ መንገርም አልፈልግም። ግን እሱን እስካስተካክል ድረስ ምናምን በተቻለ መጠን ለማረጋጋት ነገሩን ረጋ ለማድረግ እሞክራለሁ። አሁን ያለነው ጥሩ ላይ ነን። ስለ ነገ ደግሞ ያው ፈጣሪ ነው የሚያውቀውና ብዙዎቻችሁ ደግሞ ጥምረታችን ተመችቷችኋል፣ እያየው ነበር አስተያየታችሁን ምናምን። አንዳንዶችማ ስምም ለማውጣት ፈልጋችኋል። እስቲ አውጡልን፣ እንደውም የሆነ ስም አውጡልንና ከተጻፉት መካከል የወደድነውን እንመርጣለን። በእናንተ ባወጣችሁልን ስም እንጠራለን ማለት ነው። በቶሎ ነው የተቀበላችሁን ምናምን። እሷንም ስለምታቋት ባህሪዋን እኔንም ስለምታቁኝ ምናምን አይ ቲንክ ደስ ብሏችኋል። እናንተ ደስታ ደግሞ ሞርኛን እንድንቀራረብ ያለን ነገር ላይ የበለጠ እንድንጥር ያደርገናልና እሱ ነገር ወደነዋል። አሁንም ግለጹልን፣ ደስ ይለናል። ሜሪ እንግዲህ ጠርቻታለሁ፣ ትመጣለች። እንደ ጓደኛ ደግሞ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እና ሌላ ተጨማሪ ነገር ደግሞ ሜሪ በኢየሱስ በቃ የተለየች ሰው ናት። እናንተ እንደምታውቋት አይደለችምና እኔ ለምን እስካሁንስ በረንብ አልተተዋወቅንም እስከምል ድረስ ማለት ነው። በቃ ማልጠብቃቸው ነገሮች ነው የምታደርገው ምናምን። ያለውበትን ሳልነግራት አጠገብ ያገኛታለሁ ምናምን። ቤተክርስቲያን እንሂድ ትለኛለች ምናምን። ይሄ መጥፎ ነገር ሳይሆን ጥሩ ነገር እንዳደርግ ጥሩ ቦታ እንድንሄድ ምናምን አሳቻ ሰዓት ላይ ታደርጋለች። እና ለኔ ሰርፕራይዝ ነው። በዚህ ልክ ሰዎች እኔ ህይወት ላይ ማተር አድርገው አያውቁምና ከዛም በዘለለ ደግሞ መልከኛ ናት እንደምታውቁት ምናምን። ዱባይ ደርሳ ከመጣች በኋላ ደግሞ ደፍቶባታል፣ ብሶባታል። የመልኳ ነገር አይወራ። ትንሽ ቅር ያለኝ ኮፍያዋ ነው። እሱን አስወልቀዋለሁ። የቱርክ ነው ብላኛለች። እንግዲህ ሂውማኑን ማስወለቅ ነው፣ አያስፈልጋትም። የምር መልከኛ ነች ምናምን። ያው አቋሟ ደግሞ እንደምታውቁት ነው። አንዴ ስትራመድ ሁለት የሚራመድ ነገር አላት። ስሙን አልጠራውም፣ አይያዝልኝም ስሙን ነው። ደስ የሚል የተስተካከለ ነገር አላት ምናምን። ግን በአንድ በኩል እንደ መውደዴ እሷ ላይ መኖሩን ደስ እንደማለቴ ደግሞ እንደዛ መሆኗ ደግሞ በሌላ በኩል ይደብረኛል። ለመሰላችሁ አብረን ሆነን ምናምን ብዙ ወንዶች ያዩዋታል ምናምን። አይን ውስጥ የምትገባ ልጅ ናትና እሱ ነገር ደስ አላለኝም። ከዚህ በፊትም እንደ መጋጨት ነገር ብለናል ከሷ ጋር ሳይሆን ልጆች ትንሽ ሰክረው ነበር ምናምን መሰለኝና በጣም በቃ ያዩዋት ነበር ምናምንና አትዩ ምናምን ነገር ብዬ የሆነ እስከ መጣላት ነገር ተደራርሰናልና በአንድ በኩል ወደዋለሁ፣ በሌላ በኩል ደግሞ ይሄው ከሰዎች ጋር እያጣላኝ ነውና እስከ መቼ ነገር እንደሚቆይ አላውቅም። ወይ እንዴት ይዣት ልጥፋ ወይስ ሰው የሌለበት ይዣት ልጥፋ? ምን ማድረግ እንዳለብኝ አላውቅም። መሸሸግ ነው ያለብኝ፣ ከሰዎች አይነሷን መደበቅ ነው ያለብኝ ብዬ አስባለሁ። ያው እኛም እኮ ግን እንደ ሴቶቹ አይደለም። እና ሜሪ ባህሪዋም ያላት ነገር ሁሉ ደስ ብሎኛል። ቀድሜ ባቃት ደግሞ ከዚህ የበለጠ ደስ ይለኝ ነበር። አሁን አንዴ ተዋውቀናል፣ ካሁን በኋላ አብረን ነው የምንሆነው። የሚለየን ነገር ይኖራል ብዬ አላስብም። ለምን ተመሳሳይ ስሜት ነው ያለን። ብቻ ጥሩ ስሜት ላይ ነኝ፣ ጥሩ ሙር ላይ ነኝ ያለሁት። እና በተጨማሪ ደግሞ እንደ በፊትም አይደለችም። ከኔ ጋር ማውራት ከጀመረች በኋላ አለባበሷ ተቀይሯል፣ ተስተካክሏል ምናምን። ብዙ የተገላለጠ ነገር አታረግም ምናምን። እኔ ጋር ስትመጣ እንደውም ትንሽ ነፃ ስለምትሆን እንደዛ ታረጋለች። ግን ሌሎች ሰዎች ጋር ምናምን በቃ ሸፈንፈን ብላ ነው የምትሄደው። እኔ ጋር ስትመጣ ብትገላለጥም ችግር የለውም። ያው የራሷ ሰው ስለሆንኩኝ ምንም ፕራይቬት ፓርት የሚባል ነገር ስለማይኖር ብትገላለጥም ምንም ችግር የለውም። እና እሱን ፍራቻ ሰዎች ምን አይን ሲያዩት እንዳልናደድ እኔ ምናምን እንዲህ ብዙ ሰዎች የተሰበሰቡበት ቦታ ምናምን እሷን ይዣት መሄድ አልፈልግም የምር።
እሱ ነገር ግን ለሷ ሊደብራት ይችላል። ምናልባት ከኔ ጋር ሰዎች ፊት መታየት አትፈልግም እንዴ ምናምን የሚል አመለካከት ሊመጣባት ይችላል። ግን እኔ ሰዎች እንዳያዩዋት ስለምፈልግ ከሰዎች እሷን መደበቅ ስለምፈልግ ነው እንደዚህ ጭር ያለ አካባቢ የምቀጥራትና እንግዲህ ሞክራለሁ በተቻለኝ መጠን ለመሸሸግ መዋጥ ካለብኝ መውጣታለሁ እና ይሄን ይመስላል ያለው ነገር። ልደውልላትና ለሜሪ ልደውልላትና ያለውበት ልንገራት። ደረስሽ እንዴ? ሰላም ያየሁት እንኳን ደህና መጣሽ። ሰላም ነው? ሰላም ደህና ነሽ? እንዴት ነሽ? አማን እንዴ? ወርሴ መኪና ውስጥ ነሽ? ሰላም ነው? እንዴት ነሽ? ሩብሻል። ኧረ ይቺ ልጅ ግን ምንድነው ቤተሰብ ደይዋት እስቲ በየቀኑ እየባሰባት ነው እኮ እንዲህ ያለኝ እያሳፈረኝ ነው። እውነት ምን ይሻልሻል ግን የምር ቃል አጥቶኛው ለመግለጽ እውነት ያስፈንትን ያረጋኝ ነው። ተሽኮርሚመኝ የተሽኮርሚመኝ ያለባበስሽ ራሱ ፓ ፓ ፓ ፓ ፓ እንዴት ነሽ? ያለውልኝ ሰላም ይገርምሽ። ሻውን ሃይ የዳጊ ቤተሰቦች ሰላም አላልሻቸውም? እንዴት ናችሁ? ጥሩ እየተቀበሉሽ ነው። የተሻለ እኔ እኮ አላጠፋም። ይወዱሻል ብዙዎች። ማን ስለ ጥፋት አወራትኝ? የምር እኔም በጣም ነው የምወዳቸው እግዚአብሔር። ያው አንዳንዴ እኮ በሆነ በማይሆን ነገር ከሰው ጋር ስትተዋወቅ ለዛ ይመስለኛል። አሁን እኮ ከኔ የበለጠ አንቺን ነው ትኩረት እየሰጡሽ ያለሁት። ከኔ የበለጠ አንቺን እየወደዱሽ ነውና እሱ ነገር ትንሽ እያስቀናኝ ነው። ብዙ ደስ አላለኝ እና እኔን እኮ ነው የወደዱልኝ። እንደውም ደስ እኮ እኔ አንቺን እኔ ብቻ እንደው እኔ ቤተሰቦች እኔን በቃ እሱን ወደዱልኝ። ደስ ይለኛል። እሱ ግን ደስተኛ አይደለም። አያችሁ ሰው ሲወደኝ አትፈልግ። ያው መቅናት ምናምን ስላለው እንጂ እኮ አሪፍ ነው፣ ደስ ይላል። ዳጊ ግን ትቀናለህ የእውነት የምር ሹራብ ሲያምር። ቴንክ ዩ። ስም እንዴት ነሽ? ያው ልደብቅሽ ፈልጌ እኮ ነው እዚህ ጫካ ውስጥ እኔ ግን ጠይቃለሁ የእግዚአብሔርን ምን ነው እንዴ? እንዳይን በዛብኝ እኮ እንዴ። በፊትም እንዳይን ውስጥ ገባለሁ፣ አንቺ ስትመጪ ደግሞ ባሰ። አሁን አካበዳያችሁ ታዲያ ዝም ብለሽ ምንም ማንም የሚያይ ሰው የለም። ኧረ ስንት ሰው በዚያው ኑሮ ውድነት ፈልገው እኮ አይደለም ተገደው እኮ የሚያስገድዳቸው ነገር አለ። እኔ ግን በዚህ ጉዳይ ማለት ነው እግዚአብሔርን መራመድ እኮ ነው የሚያቅተኝ። እውነት አልራመድ እንዴ? አሁን አንዳንዴ ቪዲዮ ምናምን ላይ ያለውና የሆነ ሆን ብለህ የምታረግ ምናምን ነው የሚመስላቸው፣ ወይ ደግሞ በቃ ብቻ እንደዛ አይደለም። እስቲ ይስጣችሁና እንደዚህ አይነት ሰውነት ይድረሳችሁ። ብዙዎች ይፈልጋሉ እንደዛ ምናምን፣ ግን ስትሆኚ ደግሞ አሁን አንቺ ጉዳቱንም ታውቂዋለሽ። ወይ በጣም ነው እግዚአብሔር እንደልባችሁ ልብሳት ለብሱ። ምን ያውን ጥሎ ጥልቅ አርጌ ምናምን ነው የምገባው። ውፍረት የለ ምን የለ። አሁን ግን በወፈራችሁ ቁጥር አንድ ብዬ የመጀመራቸው ብዙ ነገር አለ። ግን ኢትስ ኦኬ። አንድ ሰው የሆነ ነገር ካለበት ያንቺ ውፍረት እኮ የሚደብር እኮ አይደለም። ደስ የሚል ፓርት ላይ ነው። አሁን እኮ ምን መሰለ ደስ የሚል ፓርት ላይ ነው ያንቺ እኮ። ስሚ ካልሆነ ማለት በጣም ሳያውቀው የሚያስጨንቅሽ ከሆነ ማለት ነው ቱርክ እንሄድና እናስቀንሰዋለን። ብዙ የሚፈልግ ሰው አለ እኮ ለአንዳቸውን ሰው። ኦፍ ኮርስ ደስ ይለኛል። እውነት ዳጊሙት ደስ ይለኛል። አልፈልገውም፣ እኔ አልፈልገውም። በእውነት አልፈልገውም። አንዱን አንቺ ጌውና አንዱን ሰተን እንመጣለን። ኧረ እኔ ሁለቱም ምን ማያረግልኝ ማለት ተስፋም ሰላም ነው ማግኘት የምፈልገው። እኔ አልፈልገውም። እኔም እፈልገዋለሁ። አያችሁ
እኔ ግን ባይዘው እንትን አይደለሁም ይሄ የሆነ በቃ እኔ እና በቃ ያስጨንቃል ሰው ሆን በለ ማለት ምንድነው አንድ ያለ ነገር ምንም ነገር ብታረግበት መግነኑ ማይቀር ነው እና እባካችሁ በዚህ አመለካከት የምታስቡ ሰዎች እባካችሁ እንትናት ነው ማነው የሚደውለው? ወይኔ ዳኒ ነው በኋላ ደውለታለሁ እና የሆነ ነገር ለማሳየት አይደለም እንትን በቃ ሌላው ሰው ጋር የማይጋነነው ተው ችግር የለውም ሌላ ሰው ጋር የማይጋነነው ነገር እኔ ላይ ይጋነናል በእውነት ነው የምላችሁና እግዚአብሔርን በጣም ነው የሚጨነቀው በቃ አንዳንዴ በቃ ብዙ ነገር መስራት እየፈለኩኝ ግን በቃ እኔ ላይ ሲሆን ይጋነናል በቃ አሮኑ አባካችሁ አንደርስታንድ አድርጉ መቼም እንደኔ አይነት ሰውነት ያላችሁ ሰዎች በደንብ አድርጋችሁ ስሜቱ ይገባቸዋል አሁን እኮ ዝም ብሎ ቪዲዮ እንኳን እየሰራው ቲክቶክ ምናምን ወክስ አረግ ምናምን በቃ አንቺ ምናምን የሆነ ምናምን ሲሉኝ እውነት በጣም ነው ታስጨንቁት ኤኒዌይስ ይሄን ያህል በጣም ስለራስ ያወራው ካስቀየምኳችሁ ምናምን ሶሪ እዚህ ጋር በጣም ደስ የሚል የሆነ የሚጣፍጥ ልጅ አለ ምንድነው ግን ሜሪ ያረብሰው ስልክ ሸረፍት የለውም ስራ ነው ስራ አለን ሌላ ስራ ስላለን እኮ ነው ስራ ለሊት ላይም ነው እኮ ስልክሽ ቢዚ የሚሆነው ወይዳጊ አጋጣሚ እኮ ነው እንጂ አሁን ይሄ ሆን ብሎ ምናምን እኮ የተደረገ አይደል አጋጣሚ ቀን ላይ ኦኬ ስራ ሊሆን ይችላል ለሊት 5-6 ሰዓት ላይ ስራ ነው አይደለም እንዴ አንዳንዴ ቀረጻና መሻርም እንዴ አልገባኝም እንዴት ነው የምታስበው ረጅም ጊዜ መልሽ እንዴ ደብራላ ስራ ከሆነ አጭር ነው በዛን ሰዓት አጭር ነገር አውርተሽ መዝጋት እንዴ ግሩፕ እናወራለን እኮ ስራ ሲኖረን እኮ እንዴት እናድርግ ምን እናድርግ ምናምን ግሩፕ ላይ እናወራለን እኮ ቃል ላይ ማውራት ነው ለነሱ የሆነ ጊዜ መስጠት ከዛ ለራስ ደግሞ የሆነ ጊዜ መስጠት ይሄ እኮ ያጨቃጭቅ ጀመር በጣም ብዙ ጓደኛ ነው ያለሽ አስፈላጊ ነው ዳጊ ማለት አሁን ድሮ የነበረኝ ነገር እንዴት ነው አሁን ሰው እንኳን መቀነስ ብትፈልጉ በምክንያት የሆነ ነገር ነው እንጂ በአንዴ ጓደኛ ይቀነሳል እንዴት ነው እሺ ማለት አላውቅም እኔ እንጃ በቃሽ እሺ ይቅርታ ደግሞ ወንዶች ናቸው የሚያስጠላው ነገር ማለት አትሊስት ሴቶች ቢሆኑ እንኳን ይሻላል ምን ያደርጋል ይሁሉ ጓደኛ አሁን አንተ ዳጊ ቤስት ፍሬንድ የለህም አንድ ሴት ግን ትደውል ስልክ ላይ እግዚአብሔር ለስራ ነው ሴት ልጅ አረ ላንተ ሲያያት ለሲዮን ስራ ነው ረጅም ሰዓት ታወሪያለሽ የሆነ ደግሞ እንደማልወደው ልጅ አለ በፍጹም በቃ ታው ማን እንደሆነ ታውቂዋለሽ ስሙን መጥቀስም አያስፈልግም ግን እንጃ ብዙ ሰው ነው ያለ ጓደኞቼ በጣም ነው የምወዳቸው ጓደኞቼ ተደጋጋሚ ነው የሚደውልልሽ ስልክሽ ላይ ዋለው ሴቭ ያረግሽው ስሙ እኮ ታዲያ እንደ ጓል ምን አይኔም በቃ ሳይው ስሙ ራሱ ይደብረኛል አይደለም ፊቱን ማየት ከሱ ጋር ቪዲዮ ትሰሪያለሽ ምናምን በቃ አያስፈልግም ገብቶሻል አይደለ አሁን ኖርማሊ አንቺ ዳጊ ባይዘዌ አንተ በሰጠኸኝ ልክ ነው እኔ የምመልስልህ አንተ የሰጠኸኝን ነፃነት ነው እኔ የምመልስልህ በጣም እያስጨነከኝ ነው የማትፈልገው ነገር ከሆነ ችግር የለውም አንተ ግን ቤስት ፍሬንድ የለህም አንተ የምትደውልልህ ሴት የለችም ለስራ ጉዳይ እንጂ የለም ኧረ እቺ ማናት ዊንታና ነው ምናምን የምትባል ሶስት አራት ትናንት ስትደውል ምን ብለህ ለስራ ጉዳይ ፕላስ አራት ጊዜ አጫጭር ነገር ነው ማወራው እንደውም ጤነኛ ወሬ ነው ረዘም ያለ ነገር የሚወራው የሆነ ነገርማ ሲኖር ነው እንደውም በምልክት እዛ እሺ ቶሎ ምናምን አጭር ነገር ከሆነ እንደውም ችግር ነው እንደውም እውነቱን ንገረኝ ካልከኝ እሷ ልጅ አትመቸኝም የራስሽን ነገር ቲክቶክም ላይ ነው ቲክቶክም ላይ አይሃለው ጌምም ላይ አይሃለው ምናምን በጣም ነው እንደውም ከሷ ጋር ከሌሎቹ ጋር ያን ያህል ሰዓት ከሷ ጋር እንደውም በጣም ነው የምትደብረኝ የራስሽን ነገር ለመሸፈን አሁን ሰበብ አትፈልጊ በቃ ስሜቱን እየነገርኩት ነው ለስራ ከሆነ በቀን 10 ጊዜ ነው እንደሚደውለው ረጅም ሰዓት ነው እንደሚያወራሽ ቪዲዮ አብሮሽ ለምን ይሰራል ሲጀመርም አያስፈልግም እንዴ ጓደኛዬ ነው ታዲያ ከሌላ ሰው ጋር መስራት አንተ ከሴት ጋር ቪዲዮ የለህም እንኳን አይደለም በዚህ ብዙ ዳጊ ለምንድን ነው እንደዚህ ማለት እኔ እንደዚህ እንድቆጣጠር ለምን ነው የምታረገው ሜሪ እኔ ከሚደብረኝ ቀላል እኮ እሺ ተዋለሁ ችግር በተው ሳይሆን እቀንሳለሁ ጓደኞቼ እንዴት ነው ትናንት ነው ካንተ ጋር የተዋወቅ ነው እነዛ ስንት አመት አብረውኝ የነበሩ ልጆች እንዴት ነው በአንድ ቀን ነው እኔ ከመጣው በኋላ እኮ አሁን እነሱ አያስፈልግሽም ጓደኞችሽ ነበሩ አይደል እኔ ጓደኛሽ ሆናለሁ ወንድምሽም ምን ይሆናለሁ ጓደኛሽም ባልሽም ሁሉም ነገርሽ ይሆናል ከፈለግሽም አባትሽም ሊሆን ይችላል ገባሽ አያስፈልጉም ሁሉም ነገር መሸፈን ይችላል እንጂ እኔ ጋር ሆነሽ ብዙ ወንዶች እንዲደውልሽ ምናምን አልፈልግም ገብቶሽ ዳጊ ያን ያህል እኔ ስልክ ረብሾ ነው የእውነት ይረብሻል አሁን ራሱ እዚህ ጋር ሆነን እኮ 3 ምናምን ነው የደወለው እኮ ለሆነ ዛሬ ቪዲዮ እንሰራለን ተባብለን ነበርና ለዛ ይሆነ እሺ
እሱ ነገር ደስ አይለኝም። ዳጊ በእግዚአብሔር ኧረ በቃ ተው በቃ ሁሉ ነገር መጨቃጨቅ ነው እንዴ? ምን ሆነ ነው? ምንድነው ደግሞ ምንድነው ቀለበቱ ደግሞ? ወይኔ ዳጊዬ ልምድ ሆነብኝ እኮ በቃ ስለ ሁሌም ሻወር ወስጄ ምናምን ጨርሼ አድርጓል። ልምድ ሆነብኝ ነው። ባለፈው ልቀሽው ነው? ልቄው ነበር። ይሄ ምንድነው ልምድ ሆነብኝ ማለት? ረስቼው ነው። እውነት ዳጊ ምን ችግር የለውም። ረስ ስለረሳው አስፈስቲያምጪው ምን ያደርጋል ይሄ ቀለበት? ዳስጠላሽም እንዴ አንቺ? ባለፈው እንደዛ ደብሮኝ እያወቅሽ ድጋሚ ደግሞ አርገሽ ትመጫለሽ። ዳጊ ለምን ነው? ምንድነው ምን ያደርጋል? በቃ አስፈላጊም ከሆነ እኔ ያደርግልሻለሁ። የሰው ቀለበት ማድረግ አያስፈልግም። ዳጊ ሰው ቀለበት አይደለም የራሴ ቀለበት እኮ ነው። በቃ አታርጊው ካልኩኝ አታርጊው ነው አይደለ? የሚያዩን ጓደኞች አሉኝ ይደብራቸዋል እያልኩሽ እኮ ነው እንዴ። ባለፈው ለክሹ ካሜራ ፊት ቤትሽ ስትይጂ ግን አርገሽዋል። ዳጊ ልምድ ነው ሌላ ነገር አይደለም። ልምድ ነው። ሁለት ሰው መሆን አያስፈልግም። በቃ ወይን እዛ ጋር አለማውለቅ ነበረብሽ። ካወለቅሹ ደግሞ እዚህ ጋር ድጋሚ አርገሽ መምጣት አልነበረብሽ። ዳጊ እውነት ይሄ ምክንያት ሆኖ ነው? ማው ምክንያት ነው የሚሆነው እንዴ? የትዳር ቀለበት እጅሽ ላይ አርገሽ የቃል ኪዳን ቀለበት አርገተሽ እንዴት እኔ ጋር ትመጫለሽ እንዴ? ዲስሪስፔክት እኮ ነው ይሄ ዳጊ። ይሄ ዲስሪስፔክት አይደለም። አስፈላጊ ከሆነ እኮ አልኩሽ በጊዜው እኔ አደርገዋለሁ። እኔ ለዛ ብዬ አይደለም። እኔ መጀመሪያ የማደርገውን ታውቃለህ፣ ምን እንደማደርግ ታውቃለህ። ለምንድን እንደዚህ የምትሆነው? ነገርሽኝ የዛኔ በቃ ካሁን በኋላ አያስፈልግም ብዬሽ እኮ ተው ነው አይደለ? እኔ መንገድ ላይ ሰው እንዳያስቸግረኝ የሆነ ቦታ ላይ በቃ ይሄ ምልክቱ መከበሪያ ስለሆነ ሰው እንዲያከብረኝ ብዬ ነው የማደርገው እንጂ ሌላ ነገር የለም። አሁን ህዝቡም ከኔ ጋር እንደሆንሽ ያውቃል። ማንም ሰው አያስቸግርሽም። ገብቶሻል? እኔ የከተማው ኪንግ ነኝ እኮ ማንም አያስቸግርሽም። ከኔ ጋር እንደሆንሽ ማንም ያውቃል። ኧረ በእግዚአብሔር ዳጊ ይኸውልህ ኧረ በስመ አብ ምንድን ነው ያልሽው? ለዚህ ነው ህይወትንም አላምናት አይደለም። እግዚአብሔርን ስልክ ደወለ። ምን ልታስረጂኝ ነው? ተረዳኝ አይደለም። ምንም የምረዳሽ ነገር የለም። አይደለም። ኧረ በእናትሽ ዞር በቃ። በጣም ባለጌ ሰው ነሽ። የማይደረግ ነገር ነው። ለዚህ ነው ተይ ስልሽ ነበር። ስራ ምናምን አዳምጠኝ። አይደለም ስራ ምናምን ብዬሽ እኮ አይደለም። አንድ ጊዜ አዳምጠኝ። በእውነት እሱ እየደወለ ሀሳቤ እሱ ጋር ነው። አላሽም መጥቶ ይሁን በቃ ተረዳኝ። እግዚአብሔር ሌላ ነገር አይደለም። ለኪን በእናትሽ እንዳትደውይልኝ ካሁን ዳጊ፣ እንዳትደውይልኝ ዳጊ። ኢየሱስ እኔ አሮን ነው በቃ እንዴ እሲኒያ አሮን ነው። እኔ እግዚአብሔር ምስክሬ ነው። ዛሬ ስራ እንሰራለን፣ የሆነ ስራ እንሰራለን። ተደዋውለን ነበረ ቅድም። በቃ ሐሳቤ እሱ ቅድም አስረፍጅበታለሁ ምናምን፣ ግን ዳጊ ደግሞ እንገናኝ ሲለኝ እምቢ ማለት ስላልቻልኩ ነው። ወይኔ ምን አይነት ቅሌት ውስጥ ነው የገባሁት? ጌታዬ ሆይ ምን አይነት ቅሌት ውስጥ ነው የገባሁት? ወይኔ እግዚአብሔር ይሁን፣ እግዚአብሔር ይሁን። ምንድን ነው የሚሻለው? ወይኔ ጉዴ እግዚአብሔር። አሁን እኔ ምንም አፍ የለኝም። እግዚአብሔርን አስቤው ምናምን አይደለም በእውነት። ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ። እግዚአብሔርን አሁን ምንም ቢለኝ አላውቅም። መብት ማለት ይችላል። እግዚአብሔርን በቃ ወይኔ ጉዴ ማለት እኔ አሁን ዳጊ እያስፈራራኝ ነው። እግዚአብሔርን ለምን መሰላችሁ? በቃ ሁሉ ነገር አሁን ዳጊ አሁን እንደምናየው ምናምን አይደለም። በጣም ነው የሚቀናው። በጣም ኦቨር ቅናት ነው ያለበት። እግዚአብሔርን መንገድ ላይ ሰው ስንሄድ ሰው ዞሮ ካየኝ ምናምን መኪና አቁሞ ምናምን ሁሉ ይሳደባል። ለምን እንደምታዩት ምናምን ሰው አይታችሁ አታውቁም ምናምን ነው የሚለውና በቃ የሆነ እኔ እሱን የሆነ ነገር ለማስተካከል ስሞክር የሆነ ነገር እያበላሸው መጣው። ጉሪኝ ያላቅም እግዚአብሔርን በቃ ይፈቃኝ ያላቀም እግዚአብሔር ምንድነው የምልከተለው? እኔ ያላቀም ደግሞ የሆነ ነገር ቢሰነዝ እንጃ እንደሞ እንዳለ መቀየሙን አልቀየመውም። አሁን ላይ ግን እንዴት ምንድነው ማድረግ ያለብኝ? ምን ጉዴ እግዚአብሔር ይሁን አላቀም። በቃ ምን ጉዴ እንዴት እንደጨነቀኝ በቃ ልሞክር ልሂድ ይኸው
አላቅም በቃ አሁን ምን አይነት ስሜት እየተሰማኝ እንደሆነ አላቅም አውቄ ምናምንም አይደለም እግዚአብሔር ምስክሬ ነው እሺ በቃ የሱ ፋሚሊዎች በቃ ማለት አሮን በኮሜንትም በምንም እንትን በሉት ሆን ብዬ ምናምን አይደለም እያረኩ ያለሁት እንደዛ እግዚአብሔርን ነው የምላችሁ ሳላስበው ነው ይሄ ነገር ሀፕን ያደረገው ምክንያቱም ከዳኒ ጋር ተቀጣጣሪ ስለነበረ ነው ዳጊ ልል ብዬ ዳኒ ደግሞ ተመሳሳይ ስም ነው ያን ያህል እኮ የሚያስከፋ ነገር አይደለም በቃ በእግዚአብሔር ማለት ይቅርታ እንዲያደርግልኝ እንትን በሉት በቃ በጣም ይቅርታ ካስከፋችሁ እከተለው